ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ሲመጣ እንግዲህ ትላንትና ፍቅር አነጋጋሪ የሆነ ቪዲዮ ሰርታለች ማለት ነው። እኔ ከዛ በፊት ከትላንትና ወዳ አንድ ቪዲዮ ሰርቼ ነበረ ማለት ነው። ምክንያቱም መኪና ውስጥ ሆነው ሲሳሳሙ እና ይፋ የተደረገ ቪዲዮ ትክክል ቪዲዮ እንዳልሆነና ሌላ አይዲያ እንደሌላቸው ነው ማለት ነው። የዛን ቀን ፍቅርና አብርሽ በመኪና ውስጥ ሆነው ሲሳሳሙ ትዝ ካላችሁ ቪዲዮ አልተለቀቀም ማለት ነው። ምክንያቱም አይዲያ አልነበረም ማለት ነው። እና ይሄን ነገር አይዲያ አድርገው ማለት ነው ያቅደው ያመጡት ነገር ነው ብዬ ተናግሬ ነበረ። ትላንትና ደግሞ ፍቅር በሰፊው ይፋ አደረገችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፈ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ለምታበረታቱኝ ከልብ አመሰግናለሁ። እና በዚሁ አጋጣሚ ማለት ነው ሩታ ሀብቴ የለበሰችው ልብስና ፍቅርዬ የለበሰችው ልብስ በደንብ አድርጋችሁ ማየት ትችላላችሁ ማለት ነው። እና በተለይ የፍቅር ደጋፊ የሩታ ደጋፊዎች እጅ ለእጅ ተያይዛችሁ ማለት ነው። ከምሬ ነው የምላችሁ። እኔ ሩታን ከአሁን ወዲህ አብርሽ ይወዳታል፣ ያፈቅራታል፣ ለትዳሯ ይሆናል፣ የትዳር አጋሯ የልጁ አባት ይሆናል። ለምን ፍቅር ትቀልድበታለች ብዬ እውነቴ ነው የምላችሁ። ሩታን እወዳታለሁ፣ አከብራታለሁ። ነገር ግን ፍቅር ትጎዳታለች ብዬ ፍቅርን አልሰድባትም። ለምን እንደሆነ ታውቃላችሁ? ምክንያቱም አብርሽ ለሩታ አይጠቅማትም። በቃ የሚጠቅማትም ሰው አይደለም። ከምሬ ነው የምላችሁ። እንደውም ፍቅር ይሄንን ድራማ ለድራማ ነው እንጂ ትክክለኛ ህይወት እንዳልሆነ አስረግጬ ነው የምነግራችሁ ማለት ነው። ምክንያቱም እዚህ ጋር ይሄንን ነገር ትክክለኛ ሆኖ እንደውም ፍቅር ከሩታ ህይወት ውልቅ አድርጋ ይዛው ብትሄድ በጣም ደስ ይለኛል። አያችዋ። ነገር ግን ለፍቅርም አይጠቅማትም ማለት ነው። ለሄርሜላም አይጠቅማትም ማለት ነው። የአብርሽ ማስመሰልና የአብርሽ ውሸት መቼም አያልቅም ማለት ነው። አያችሁ ትላንትና ማለት ነው ፍቅር ጸጉሯ ሳትሰራ በፊት አንድ ላይ ነበሩ፣ ምግብ እየበሉ ነበረ፣ ግብዣ ላይ ነበሩ። ነገር ግን ሄርሜላን ቢወዳት ቢያፈቅራት ሩታን ቢፈልጋት ኖሮ ሩታን ተዋት፣ እንደውም ወደ ዳር አድጓትና ሄርሜላን ቢፈልጋት ኖሮ ከፍቅር ጋር ጥላቻ እንደሆኑ እያወቀ ቃል ገብቶ ይቅርታውን ተቀብላው ከሄርሜላ ሲያሳልፉ እንዴት አድርጎ ከፍቅር ጋር እራት ሊበላ ግብዣ ሊያደርግ ሄደ። ተመልሰሽ ደግሞ ጸጉርሽን ስትሰሪ ነው ያላት። አያችሁ፣ ሁለት ጊዜ ነው ማለት የተገናኙት። እውነት ትክክለኛ ቪዲዮ ቢሆንም ማለት ነው። ገባችሁ አይደል? አንደኛው ነገር የቪዲዮ አቀራራጭ እዩ። መግቢያ የለውም፣ ምንም የለውም። ታያችሁት ቪዲዮ በደንብ አድርጋችሁ ይሄንን ነገር ተመካክረው እንደሚሰሩት እርግጠኛ ነኝ ማለት ነው። ለምን ብትሆኑ አብርሽ አይሞቀውም አይደንቀውም። ከዚህ በፊት ሩታ እቤት ካሜራ ደቅና መግቢያ ሰርታ አጠገቧ የሆነ መጠጥ ነገር አስቀምጣ እንኳን ምንድን ነው ያለው? እኔ ሳላቅ ወሰወሰችኝ፣ ሳላቅ የሆነ ነገር አጠጣችኝ፣ የሆነ ነገር አድርጋ ደፈረችኝ ብሎ ነበር የተናገረው። ትላንትና ራሱ እንዴት አድርገሽ አመጣሽኝ ታውቃላችሁ? ለፍቅር በምን ሁኔታ ነው እኔ ጋር ያመጣሽኝ? ሁልጊዜ ማያውቅም እንዴ አብርሽ? እናንተ ሁልጊዜ በሰከረበት ሰዓት ነው እንዴ ከሴት ጋር የሚጋደመው? እውነት ትክክለኛ ቪዲዮ እንኳን ቢሆን በቃ እሱ ሰክሮ የሆነ መድኃኒት ካልተሰጠ በስተቀር ከሴት ጋር አይተኛም። እና በስተመጨረሻም ደግሞ ሄርሜላ መጣች ማለት ነው። ሄርሜላም ትሁን ሩታም ትሁን አላቅም፣ ብቻ መታለች ማለት ነው። ለምሳሌ ብትመጣም ማለት ነው ሄርሜላ ነገም እኔ እንጃ የሆነ ቀን እኮ ይሰለቻታል ሄርሜላ። ነገር ግን ማይሰለቸን እኛ ኦዲየንስ ነን፣ እኛ አሽቃባጮች ማለት ነው። እና ፍቅር እንደዚህ ያደረገች ውርደት አይደለም። የእናንተ ሳብርሽ ውርደታም ቅሌታም አይደለም እንዴ? በእናት ማጸን አይደለም ይወጣው? በሴት ማጸን አይደለም እንዴ ይወጣው? እናት የለችም እንዴ? በዚህ ናክል አንድ ሴት ልጅ ክብሯን ዝቅ አድርጋ ቪዲዮ እስከምትሰራ ድረስ እሱ ራቁት ሆኖ ካሜራ ተደብቆ ደቅ ነው ማለት ነው። እሺ አሁን ለምሳሌ አንድ ነገር ልንገራችሁ። ወንድ ልጅ ደግፋችሁ ሴት ልጅ በዚህ ናክል የምታወርዱ ማለት ነው ጎበዝ ናት፣ እንደ ማንኛውም ትስራ። ከምሬ ነው የምላችሁ። እንደውም ፍቅር ይሄንን ነገር ብትጫወት ይሄንን ሚና ተጫውታ አብርሽና ሄርሜላ ብታጣላቸው የትኛው ደስ ባለኝ ማለት ነው። ነገር ግን ሄርሜላና አብርሽ አይጣሉም፣ ተመካክረው ስለሚሰሩ ማለት ነው። ተነጋግረው ስለሚሰሩ ሄርሜላ ደግሞ ኦዲየንስ ማለት ነው ወይኔ ምን አይነት የዋህ ናት፣ የፈለገ ነገር ቢያረጋት ቢበድላት እኮ በቃ ይቅርታውን ትቀበላለች፣ እንደ ሩታ አታካብድም። የእናንተውም ሄርሜላ ደግሞ ቆሻሻ ናት። አንድ ሴት ራሷን የሆነ ነገር ወንድ በድሏት የሆነ ነገር አድርጓት ማለት ነው ራሷን ካላስከበረች ምንኛ ናት ሴት ማለት ነው። በመጀመሪያ የእናንተን ውሽሚት ራሷን ታስከብር። ራሷን ካስከበረች በኋላ ከማንም እየዘለለ እየመጣ እሷ ጋር መጥቶ ሲጋደም እሺ ማለት የለባትም። ፍቅርም ደግሞ እንደሷ ክብሯን ዝቅ አድርጋ ነው የምትሰራው።
አብርሽ ቢያቅ ኖሮ እኮ እሱ በሴት ማጸን ወይም ደግሞ እንደ እህት ቢያያቸው እነዚህ ልጆች የፈለገ ድራማ ቢሆን ክብራቸውን ዝቅ አድርገው እንዲሚሰሩም አያረግም ነበር። ገባችሁ አይደል? ቪዲዮ ከተቀረጸ በኋላ ፍቅርም ታድርገው ደብቃም ተወሰደው ምንም ትበለው ቪዲዮ ኤዲት ሲደረግ አያዩም፣ ፎቶ ሲነሳ አያዩም። አሁን ትናንትና አብዛኛው ጊዜ እኔ የምናገራችሁ ነገር ታምሌት ላይ የሚለጠፈው ፎቶ ተመካክረው ነው እንጂ የሚነሱት ወይም ከፎቶ ተቆርጦ ከቪዲዮ ውስጥ ተቆርጦ አይደለም። ልክ እንደኛ ማለት ነው። አሁን ለምሳሌ እኛ የሆነ ቪዲዮ ስንሰራ ያ ቪዲዮ ውስጥ ያለ ፎቶ ቆርጠን አምጥተን ነው እዚህ ጋር የምንሰራው። እነሱ ግን ቪዲዮ ሳይቆርጡ በቪዲዮ ውስጥ እስቲ ትላንትና አብርሽና ፍቅር ሌላ ነገር ይቅርና እንደዚህ ተያይዘው እንደዚህ ራቆቱ አልጋ ላይ ቁጭ ብለው ያያችሁት ቪዲዮ አለ? ቪዲዮ ካያችሁት፣ እኔ ግን ቪዲዮን አላየውም። በየትኛውም ቪዲዮ እኔ የሩታን ቪዲዮ ያለው በቪዲዮ ውስጥ እንኳን ታምኔት ላይ የሚለጠፈውን ፎቶ አብዛኛው ጊዜ እኔ አየዋለሁ። ነገር ግን የለም። ለምን? ከተቀረጸ ካለቀ በኋላ ቪዲዮን ቼክ ካረጉ በኋላ በቃ ይሄንን አይነት ታምኔት ያስፈልጋሉ ብለው ነው የሚነሱት ማለት ነው። ገባችሁ አይደል? የትኛውም ሴት ክብሯ ስትጠብቅ ደስ ይላል። ግን አንዷ ክብሯን ጠብቃ አንዷ ደግሞ ክብሯን ዝቅ አድርጋ ማለት ነው። የትኛው ወይኔ ሄርሜላ ምን ሆና ነው? የትኛው ክብር ሲኖራት ነው ሄርሜላ ማለት ነው? ባለትዳር ወንድ ሆኖ በእጁ ቀለበት እየታሰረ አይደል እንዴ? 80ውን እያለ ሩታ ያን ሁሉ ስታለቅስ አይደለም እንዴ ሄርሜላ መታ ያን ሁሉ ስታረግ የነበረው ማለት ነው። ዛሬ እንዴት ሄርሜላ ስንት ጊዜ ከአብርሽ አልጋ ላይ ተኝታ ታያየች? ስንት ጊዜ ብራንክ አድርጌዋለሁ ብለ አብራው የሆነ ጊዜ ለአመት ባል ሂደው ማለት ነው ወደ እንትና አካባቢ የት አካባቢ ነው ሂደው ማለት ነው ስንት ነገር ስታረገው ነበረ። እንዴት ገረማችሁ? የዛሬ የፍቅርን ማለት ነው። አይ ግረማችሁ፣ በደንብ አርጋችሁ ተቀበሉ። የእናንተ ማስመሳይ ወንድም አለ ማለት ነው። እኔ ወንድ ልጅ እንደዚህ ሲያስመስል ደግሞ ሲዋሽ ደግሞ በጣም ያስጠላል። አው እንደዚህ ማሳየታቸው ጥሩ ነው። ምክንያቱም ከካሜራ ጀርባ ካሜራ ተደብቆ የተለያየ ነገር የተጨማለቀ ነገር ሰርተው ከመደበቃቸው እንደዚህ በአደባባይ እንደዚህ ነው ማረገው ቢል ይፋ ያድርግ። አብርሽ ደግሞ አያረግም አትበሉ። በደንብ አድርጎ ያርጋል። አይደለም ከፍቅር ከሄርሜላም ከሌላም ሴት ያርጋል። ነገ ታያላችሁ። ሄርሜላ መጨረሻ መረረኝ፣ አስጠላኝ፣ ደበረኝ አንተ ነገርማ ካሁን ወዲህ ካፊንጫዬ እንኳን ውጣ ብትለው ሌላ ሴት ይዞ ይመጣል እንዴ? በዚህ በዩቱብ ምድር እውነት በቲክቶክ እና በዩቱብ እንደ አብርሽ የተዋረደ ሰው አለ? በመጀመሪያ እንደተነገሰም የጋሽዬ ልጅ እንደተባለም ወይኔ መልካምነቱ እንደተባለም አሁን ግን የመጨረሻ ረከሰ። ከምሬ ነው የምላችሁ። ሴት ልጅ እኮ ምንም እኮ አላረገችውም። ከዚህም የበለጠ የሚሰሩ የሚያረጉ ዩቲዩበሮች አሉ። ነገር ግን እሱ ራቆቱ ሆኖ ነው እንጂ ፍቅር ምንም ያረገች ነገር የለም እኮ። እሱ ተኝተንን ያያችሁት ቪዲዮ፣ እኔ ተቆርጦ ነኝ ያየሁት ቪዲዮ እና በዚህ ናክል እናንተ ደግሞ የሚያንገባግባችሁ ምንም ነገር የለም። እውነት ፍቅር የፈለገ ነገር ብትሏት መስማያ ጥጥ የላትም። እነሱ ብራቸው ዶላራቸው ነው እንጂ ለማንም አይያዝኑም፣ ለማንም አይጨነቁም። ማንም ዘቀዘቀ፣ ማንም ሰደበ፣ ወንጀል ለራሳችሁን እንጂ ለማንም አይደለም። ገባችሁ አይደል?